ጥሩ ሀሳብ አይ ቲንክ ይመስለኛል። የራሳችንን ሀሳብ ብናቀርብ ነው የሚሻለው። ኮምፓራቲቭ እንትን ከመስጠት ምንድነው ለምሳሌ እኔ ሙሉ ወንጌል ነኝ። ዶክተር የአንድ ይቅርታና ይቀጥላሉ። አይ ትንተና አልሰጥ አይደለም እኔ የእናንተን አልተናገርኩም ለማለት ነው። እኔ የፔንቴኮስታሎችን አልተናገርኩም። የተናገርኩት የእኛን የሉተራኖችንና የካቶሊኮችን ነው። ሉተራኖች እዚሁ ጋር የምስላሉ ከእነሱ ጋር አውርተናል። ምንም የተለየ ነገር በነገራችን ላይ እኛ ሙሉ ወንጌሎች መካነ ኢየሱስ ሄደን የጌታን እራት እንወስዳለን። ሆፕፉሊ እነሱም እኛ ጋር መጥተው የሚወስዱ ይመስለኛል። ኮሚኒየን አለን በመካከላችን። ምክንያቱም የአብያተ ክርስቲያናት ህብረት አባል እንደመሆናቸው መጠን በሁሉም ነገር ከሜሬጅ አንስቶ እስከ ኮሚኒየን ድረስ እናደርጋለን። ስለዚህ እዚህ ላይ አንድ በጣም ኤንፈሳይዝ ማድረግ የምፈልገው እኔ አማኝ የሆንኩት ሙሉ ወንጌል ቤተክርስቲያን ነው ከ30 ምናምን ዓመት በፊት ገና ልጅ ሆኜ ማለት ነው። ስለዚህ ስለ ጌታ እራት ያለን አመለካከት ሰዎች እንደሚያስቡት የሆነ ዳቦና ቪንቶ ምናምን ጠጥተን እንደምንወጣ አይነት የሚታሰብ ነገር ካለ እሱ በጣም ስህተት ነው። እኛ የጌታን እራት ስንወስድ ስጋና ደም ብለን ነው የምንወስደው። ቅድም አኪያ እንዲያቀረበው ሀሳብ አለ ፓርሻሊ የምስማማበት። ፊሎዞፊካል ነገር እዛ ውስጥ መጨመር ቢብሊካል አይደለም ብዬ ነው ማምነው። እኔ ፐርሰናሊ ስወስድም ቤተክርስቲያንም ስትሰጠኝ አንድ በዋናነት ይሄ ሞቱንና ትንሣኤውን የምናስብበት የሞቱና የትንሣኤው መታሰቢያ ነው። መሰረታዊ የሆኑ የመጽሐፍ ቅዱስ ጥቅሶች ይነበባሉ እና ስንወስድ ይሄ ህብስቱን ስንወስድ ስለ እኔና ስለ እናንተ ኃጢአት በመስቀል ላይ የተሰቀለው የክርስቶስ ኢየሱስ ስጋ ነው። አስበን ትራንስ ሰብስታንሽት ያደርጋል፣ ኮንሰብስታንሽት ያደርጋል፣ ሪል ፕሬዘንስ አለው። እዛ ውስጥ አንገባም። እንደዛ አይነት ፊሎዞፊካል ዲስኮ እንትና የለም እዛ ላይ። ጀስት ህብስቱን እንወስዳለን፣ ጽዋውን እንወስዳለን፣ ይሰጠናል። ከዛ በኋላ ዊዝ አትሞስት ሪስፔክት ነው የሚወሰደው። ግን እዛ ጋር ምንድን ነው የማናደርገው? ይሄ ነገር ሪል አማናዊ ነው አማናዊ አይደለም፣ እዛ ውስጥ አንገባም። እዛ ፊሎሶፊካል እንትን ውስጥ አንገባም። ስለዚህ እያንዳንዱ እኔ እንግዲህ የማውቃቸው ዋና ዋና የኢቫንጀሊካል ቸርቾች ኢትዮጵያ ውስጥ ይሄ እሳቤ ነው ያለው። እንግዲህ ምንድን ነው እንትኑ ህብስቱ ይለወጣል ወይ ጽዋው ይለወጣል? እዛ አይነት ዲስኮርስ የለም። አብ ኔቨር ላይክ እኔ ይህንን ነው እንግዲህ ምስክርነት ነው የምሰጠው። እኔ ፐርሰናሊ እዛ ፊሎሶፊ ውስጥ ልገባ አልፈልግም። ግን ስንወስድ ኮሚኒየን የምናደርግበት ነው። ህብረት ከክርስቶስ ኢየሱስ ጋር ኮሚኒየን የምናደርግበት ነው። ጸጋ የምንቀበልበት ነው። ቤተክርስቲያኑ ጸጋ የማትቀበልበት ነገር የለም። የማናደርገው ነገር እንደ ካቶሊካውያንም ትራንስብስታንሺዬሽን አለ። ወንድማችን ቅድም በገለጸው መንገድ ምንነቱ ይሄ ምንነቱ የክርስቶስ ስጋ ነው ወይ ደግሞ እንግዲህ የሉትራን ቸርቾች ውስጥ ቤተክርስቲያን ውስጥ እንደዛ አለ። ኮንሰብስታንሺዬሽን አለ፣ ሪል ፕሬዘንስ ኋላ ላይ እነ ካልቪን እንትን ያደረጉት እንደዛ አይነት ነገር የለም። እንደዛ አይነት ነገር የለም። እኔ ፐርሰናሊ ብትጠይቁኝ ምንድነው የምታምነው ብትሉኝ እኔ ምንም ጥያቄ ውስጥ አልገባም። ጌታችን ኢየሱስ ኦርዴን ያደረገው ነገር ነው፣ ያዘዘው ትእዛዝ ነው። ይሄ ስጋዬ ነው ብሏል፣ ይሄ ደሜ ነው ብሏል። ያ ነገር እንዴት ይሆናል? አማናዊ ነው ወይ አማናዊ አይደለም ብያ እንትን አለለም። እዛ ፊሎሶፊ ውስጥ አልገባም። ስወስድ ግን ዊዛት ሞስት ሪስፔክት ነው የምወስደው። ገብቶኝ ነው የምወስደው፣ ተገብቶኝ ነው የምወስደው። ስለዚህ ምናልባት በጣም የወረደ አመለካከት ምንድን ነው የሚባለው ዝቅ ያለ ለጌታ እራት ዝቅ ያለ አመለካከት እንዳለን የምታስቡ ሰዎች ካላችሁ እሱ ስህተት እና እሱን ለማስረዳት ነው። ቴንክ ዩ ዶክተር። በዛው ጥያቄ የሆነች ነገር ትበላቸው። ኦኬ እሺ፣ በቃ ቀጥሉ። እሺ
የምትወጣ ከሆነ ሀሳብን ጠቅላላ አድርገን መጠየቅ ይቻላል። እንግዲህ እኛንም መጠየቅ ይቻላል። አማንዬ አንድ ነገር ኢምፖርታንት ጥያቄ ግን ነበረኝ ወገኖች። አንዴ ዳኒ ይጠይቀው። አንድ ነገር ልበላችሁና አንዴ ልበልና ትቀጥላለህ። ሰሙ ትቀጥላለህ። እሺ አንዴ አለው። ዶክተር ሻውል እንዳለው እኛ የጌታ ስጋና የጌታ ደም ብለን ነው እንጂ ህብስትና ወይን ብለን ወስደን መጣን አንልም። በቃ የጌታን ስጋ ወስደን መጣን፣ የጌታን ደም ወስደን መጣን ነው የምንለው። የታወቀ ነው፣ ግልጽ ነው ይሄ ነገር። ግን ወደ ያው የእናንተን ነው የምጠይቅህ፣ ግን እንደ ድጋፍ ስለሚያገለግል ነው ማለት ነው። ካቶሊኮች ሞለኪለር ደረጃ ወርደው ትራንስብስታንሺዬሽን አለ ይላሉ ካቶሊኮች። እናንተ እንደዚህ እንደማትሉ ግልጽ ነው፣ የታወቀ ነው። ማለት ሞለኪላር ደረጃ አትወሩም። ግን እንዲህ ትላላችሁ፣ ተለውጧል ትላላችሁ። ተለውጧል ስትሉ መጽሐፍ ቅዱሳዊ ድጋፍ አላችሁ ስንል መጽሐፍ ቅዱሳዊ ድጋፍ አላገኘንም። እኛ ተለውጧል አንልም፣ የጌታ ስጋ ነው ግን እንላለን። በተቃራኒው ሲምቦሊክ ነው እንላለን። ሲምቦሊክ ደግሞ ታሪካዊ ክርስትናም ይደግፈዋል። የጌታ ስጋ ሲምቦሊክ ነው የሚል ከፍቼ ላሳይ እችላለሁ። እና መጽሐፍ ቅዱሳዊ ማድረግ ትችላለህ ተለውጧል የሚለውን የእናንተ ቤተ እምነት ተለውጧል ስለምትል እሺ የኔን ልመልስና ወደ እናንተ እመለሳለሁ። በመጀመሪያ ደረጃ ተለውጧል የሚለው ቀጥታ ቃሉን ነው ከመጽሐፍ ቅዱስ የምትፈልገው ወይስ ሀሳቡን ነው? በዚህ ጉዳይ ማውራት አልነበረብን። በመጀመሪያ ደረጃ ግን ይህኛ ትክክል አይደለም ስለምትሉ የግድ ቃሉ መኖር አለበት። የግድ ቃል በቃል ይገኛል እኮ አይደለም። ግን ተለውጧል የሚል ነገር ካላሳየን እሺ ሲምቦሊክ ብለን እንጠቀማለን አልክ። ሲምቦል የሚለውን ቀጥታ ቃሉ አለ መጽሐፍ ቅዱስ ላይ? ሲምቦሊክማ ጌታ ራሱ በአካል እያለ ይህ ስጋዬ ነው ካለ እኔው ነኝ እያለ ሳይሆን እኔን ሪፕሬዘንት ያደርጋል እያለ ነው። ቃሉ አይደለም እንደዛ አይደለም ያለው። ግን አሁን ቆይ ቃሉ አለ የለም? ሲምቦል የሚለው ሲምቦሊክ የሚል ቃል የለም። በቃ የቃሉ ባይኖርም ግን ይህንን እናምናለን ብለሃል አይደለ? ስለዛ ቀጥታ መጽሐፍ ቅዱስ ላይ ቃሉ መለወጥ የሚለው ቃል የግድ መኖር አይጠበቅበትም። መለወጥ የሚለውን ካቶሊኮች ብቻ አይደለም ሉተርም ይጠቀማል። ታውቃለህ? በደምብ ነው የማውቀው። ሉተር ስለሚጠቀመው ሳይሆን እኛ እንደ መጽሐፍ ቅዱስ እናምናለን ነው አሁን ነገር እኮ ነው። የሉተርን ከዚህ ቀደም አይልም ብለህ ትዝ ይለኛል። የሆነ ላይቭ ሴሽን ላይ አውጥቼ አሳይቼ ነበረ። ማርቲን ሉተር ላይ ይለወጣል ይላል ማርቲን ሉተር። አሁን በደንብ አድርገህ ተመልከት። መለወጥ የሚለው ቃል ግዴታ ነሰሰርሊ የራሷ ቃሏ መጽሐፍ ቅዱስ ላይ መገኘት አይጠበቅባትም። ሀሳቡ ግን አለ። እስቲ ሀሳቡን አሳየን። ሀሳቡ ምንድን ነው? ሉተርም ሲጠቀም የካቶሊኮችን እየተቃወመ ይህንን ቃል ግን የተጠቀመበት ምክንያት ምንድን ነው የሚለውን እንድታውቀው በዛው ማለት ነው። ህብስትና ወይኑ አስቀድሞ ህብስትና ወይኑ ብቻ ነው። ልክ ሲባረክ በመንፈስ ቅዱስ አሰራር ያ ህብስትና ወይን አስቀድሞ ህብስትና ወይን ብቻ የነበረው አሁን ግን ወደ ምንነት ያድጋል፣ ወደ ጌታ ስጋና ደምነት። ስለዛ ህብስትና ወይን ብቻ ብለን አንጠራውም። አሁን ከዛ በኋላ ከቅዱስ ቁርባን ስርዓቱ በኋላ ያንን ህብስትና ወይን ብቻ አንለውም። አስቀድሞ ህብስትና ወይን ብቻ ይባል የነበረው አሁን ግን ለውጥ አለ። ምን ህብስትና ወይን ብቻ አይባልም የሚል ከዛ ስለዛ ምንድነው የምንለው? የጌታ ስጋና ደም ብለን እንጠራለን። ይህንን ነው ተለወጠ ብለን ስንናገር ከዚህ አንጻር እንጂ ቃሉ የምንጠቀመው ልክ ካቶሊኮቹ እንደሚሉት አይደለም። ከዚህ አንጻር ይኸው ቃሉ በግልጽ መኖሩ የማይቀር ነው። ከዛ ውጭ ግን ይሄ እንዳለ ሆኖ አንድ ሊጨምርልህ ሶሪ፣ በዚሁ ላይ ስለመለስከው ማለት ነው። ፕሮግራሙ ካለቀ በኋላ የጌታ ስጋና ደም የሚወክለው ህብስቱና ወይኑ የጌታ ስጋና ደም ሆኖ ነው የሚቀጥለው ወይንስ ህብስትና ወይን ሆኖ ነው የሚቀጥለው? የሚተርፍ የለም። አቤት ግዴለም ሊተርፍ ይችላል። ለ500 ሰው አዘጋጅተህ 100 ሰው ከመጣ 300 መትረፉ አይቀርም እኮ። እሱን እኮ ነው ለሚተርፍ የለም ሲባል ምንድን ነው ለምእመኑ ተሰጥቶ ሲጀመር ምንድነው ካለው ህዝብ አንጻር ነው የሚዘጋጀው ከሚወስደው ሰው አንጻር ማለት ነው። ገብቶኛል። አንድም ሁለትም መትረፉ አይቀርም። አይደለም ቆይ የሚተርፍ ቢኖርም ነው የምልህ ከሰዎቹ የሚተርፍ ቢኖርም ካህናቱ ይወስዱታል። አለቀ። አይወስዱትም አላልኩም። ጥያቄው ስለዛ የሚቀር የለማ ከቅዳሴ በኋላ ዝም ብሎ ተቀምጦ የሚቀር ከቅዳሴ በኋላ ሲተርፍ 5ም 6ም 2ም ቢተርፍ አረ እንደዛ አይደለም። እንደዛ የሚባል ነገር የለም። ቅዳሴ ሲቀደስ መጀመሪያ ተመርጦ ይነሳል ህብስት ምናምን። ቆይ አሁን የቅዳሴ ስርዓቱ እንዴት ህብስቱ አመራረጡ ምኑ እንደነዚህ አይነት ነገሮች ውስጥ እየገባህን ያለው አክቹዋሊ እየገባህ አይደለም ስለማታውቀው ይሄኛውን ነገር። እኔ እያልኩ ያለሁት ምንድነው
ካህኑ ማለት ነው ለምእመኑ ያድላል ስጋው ደሙን ማለት ነው ያድልና ልክ ከምእመኑ ሊተርፍ ይችል የለ ሲተርፍ እዛው ካህናቱ ራሳቸው ይወስዳሉ። አሮን ዲያቆናቱም ይወሰዳል በኢትዮጵያ ኤርሰን። ኦኬ ለምንድን ነው ነሰሰሪ እንዲወስዱ የተደረገው? ማለት የተረፈውን እንዲወስዱ የተደረገበት ኮስ ምንድነው? ከቅዳሴ በኋላ መትረፍ ስለሌለበት። ለምን? ምን ማለት ነው? ለምን ማለት መጽሐፍ ቅዱስ ውስጥ መትረፍ የለበትም የሚል አስተምህሮ አለ። ምን አስባችሁ? በጌታስ እስቲ የተረፈበት ቦታ ደግሞ አሳየኝ ልበልህ። እኔ እንደዚህ አይነት የስንፍና ጥያቄ አትጠይቅ። የስንፍና ጥያቄ አይደለም። ማቴዎስ 26 28 እና 29 ላይ ምን ያህል መሰለ? ፕሮግራሙ ካለቀ በኋላ ይህን ህብስት ብሎ ይቀጥላል። ጳውሎስም ደግሞ ፕሮግራሙ ካለቀ በኋላ ይህን ወይን ወይም ይህን ጽዋ ብሎ ያነሳል። እናንተ ፕሮግራሙ ካለቀ በኋላ ህብስት አንዴ ቆይ ይህን ያለው ምንድን ነው ታዲያ? እኛ ጋርም እኮ ከቅዳሴ በኋላ ሁሉ ነገር ካለቀ ምንም የሚተርፍ ነገር ሳይኖር በኋላም እኮ ይህን ህብስት ብሎ እኮ ቄሱ መጸለይ ይጀምራል። ምን ይላል? ይህን የጌታ ስጋ ወይም ደግሞ የተቀበላችሁትን ይህንን ነገር ከእናንተ ጋር ያዋህድላችሁ ማለት ነው። ስለዚህ ፕሮግራሙ ካለፈ በኋላ የሚቀር ኖሮ እኮ አይደለም። ይህን ተብሎ ሲነገር ያ የተቀበላችሁትን የተቀበልነውን እንደማለት ነው። ለምሳሌ የጳውሎስን ግለጠው የጳውሎስን የጳውሎስ 11 2 ላይ አለሽ። ችግር የለውም ከልትላል አማኒ እኔ እንትን ልበል በቃ ጥያቄ ምናልባት ካላችሁ የእርሱ ላይ በቃ ሊሆን ይሻላል። ይሄኛው ትንሽ እንትን አለ። አይ ያው ዳኒ እንትን ነው። አሁን ዝም ብሎ እንደዚህ የጭቅጭቅ አይነት ነገር አለ። ዝም ብዬ አይደለም ብራዘር፣ ታሪካዊ ማስረጃ ለመጥቼ ነው። ሲምቦሊክ ይላል። ስማኝ፣ የቸርች ፋዘርሶች ሲምቦሊክ የሚላል አሳያለሁ ከፈለክ። የኔ ሌሊት ስለሆነ ዝም ብዬ እንዳልወጣ ጥያቄ ካላችሁ። አይ ዳኒ ዝም ብሎ ነው ሲል ነው አይደለም። ዳኒ ዝም ብሎ ነው አይደለም ብራዘር፣ አታሽፍ። ኧረ በእግዚአብሔር ስም ድንገት ገብተህ እስካሁን በደህና በሰላም ሰው ሁሉ ሲማር የነበረውን በፍቅር ሲማማር የነበረውን በነገር ስትወጋ ነበር እኔ ከመግባቴ በፊት እና የኔ ስለእናንተ መቼ አወራሁኝ? ስለ ጴንጤ ጭራሽ አላወራሁም። አሁን ዛሬ እኮ ዳኒ ምናምን የምትለው ለምንድን ነው? ትክክለኛ ጥያቄ ነው የተጠየቀው። ቸርች ያለ ነገር እኮ አለ እንዴ? አንድ ጊዜ ወንድሞች ፋይን በቃ ችግር የለውም። እሺ ለማንኛውም የዶክተር ላይ ዳኒ ግን ይቅርታ አድርግልኝና ህብስትና ወይኑ የጌታ ስጋና ደም ብለህ ስትወስድ የእግዚአብሔር ጸጋ መቀበያ ነው ብለህ ታምናለህ? የእግዚአብሔር ጸጋ ስትል አብራራው። የትኛው አይነት ጸጋ? እስቲ ዶክተር የምን አይነት ጸጋ ነበር ያሉት ቅድም? አንዱ የሳንክቲፊኬሽን ፕሮሰስ ውስጥ አንድ ሰው ከዳነ በኋላ የድነታችንን እንግዲህ ፎርሙላ ታውቃላችሁ። ጀስቲፊኬሽን ባይ ፌዝ ነው የምናምነው። ሰው በክርስቶስ ኢየሱስ ሲያምን ጀስቲፋይድ ይሆናል፣ ጽድቅ ያገኛል። ከጸደቀ በኋላ ግን በእግዚአብሔር ቤት እንዴት እንደሚኖር ጸጋ ያስፈልገዋል። ኃጢአተኝነትንና ዓለማዊ ምኞትን የምንክድበትን ጸጋ እንቀበላለን። ስለዚህ ያንን ጸጋ የምትቀበለው በአንድ መንገድ ብቻ አይደለም። በጸሎት ትቀበላለህ፣ እግዚአብሔርን ቃል በማጥናት የጌታን ስጋና ደም በመውሰድ የጌታን እራት በመውሰድ ትቀበላለህ። there are so many ways of መቀደስ ማለት ነው ታገኝበት። ሳንክቲፊኬሽን መቀደስ ፕሮሰስ ነው። እሺ ይኸው ለመቀደስ የሚሆን የእግዚአብሔርን ጸጋ በዛ በጌታ እራት ውስጥ ትቀበላለህ ዳኒ? እንደዛ ብለን የምታምነው አንተ? ቤሊ እኔና አኬ ነው እናውራ። አንድ ጊዜ አኬ እኔ እናንተ ስናወራ ዳኒ ጋር አትሂድ። እኔ እናንተ ብቻ እናወራ። አይ የሁላችሁ እስቲ እሺ ይሄንን እምነታችሁን እንደዛማ ፌር አይሆንማ። እኔ እናንተ እያወራን ነው አይደል ያለ ነው። ችግር የለም። እሺ አይ የሁላችሁም እምነት ነው አይደል? እኔ የምልህ ምንድን ነው መሰለህ እሺ እንትን አድርጉልኝ ዶክተር፣ የእግዚአብሔር ጸጋ መቀበያ ነው የሚለውን ከሙሉ ወንጌል እርሱ ያሉት ሙሉ ወንጌል ነው። እኔ ወንጌላዊ አማኝ ማለት ትችላለህ። እኔ አሁን ኢትዮጵያ እያለሁ ሙሉ ወንጌል አማኝ ነኝ። ስለዛ እስቲ ለምሳሌ ሙሉ ወንጌል እንደዚህ የምታስተምር ከሆነ እስቲ ከሙሉ ወንጌል የእምነት መግለጫ ላይ ቢያሳዩ ነው እሱ። ይኸውልህ አሁን ምንድን ነው መሰለህ እኛ የእምነት መግለጫችን ላይ ጸጋ የምንቀበልበትን እያንዳንዱ መንገድ ላዘረዝር ትችላለህ። ቤተክርስቲያን ግን የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው። እያንዳንዱ ነገር ባይብል ብታጠና፣ ጸሎት ብትጸልይ፣ እያንዳንዱን የምታደርገውን ነገር የሙሉ ወንጌል ቤተክርስቲያንን ቴዎሎጂያን ላመጣልህ ይችላል። እስቲ እንደ ሙሉ ወንጌል ቤተክርስቲያን ለምሳሌ የሙሉ ወንጌል ቤተክርስቲያን እንደዚህ ነው የምታምነው ብሎ የጻፈው ወይ መምህር ካለ
አሁን እየነገርኩ ያለሁት ነገር አሁን አንተ እያልክ ያለው እኔ እንትን ነው ኮንሰፕቹዋል ነገር ነው እየነገርኩ ያለሁት። ቤተክርስቲያን ውስጥ የምታደርገው ነገር ለምንድን ነው የምታደርገው? እሺ ታዲያ ቤተክርስቲያን ውስጥ ለምን የጌታን እራት እንወስዳለን? እሱን እንግዲህ አንዳንድ መምህራን ሲናገሩ እንደሰማሁት ከሆነ ምናልባት አውጥተንም ልናሳይ እንችላለን እዚሁ ጋር ቪዲዮዋቸውን እንደው ሞቱንና ስለ ሞቱ ለመናገር ነው። ይሄን እርግጥ ነው ይሄም አንዱ ጥቅም ነው፣ ግን ስለ ሞቱ ለመናገር ያለው እንጂ በቃ ከዚህ የዘለለ ነገር እንደሌለው ማለት ነው። አይ የእግዚአብሔር ጸጋን መቀበያና መቀደሻ ነው ካሉኝ ግን እርሶ እንደዚህ ብሎ ያስተማሩ የምርም የሙሉ ወንጌል መምህራን ካሉ የሙሉ ወንጌል ክርስቲያን እንደዚህ የምታስተምረው ብለው ማለት ነው። እሱን እንዲያሳዩ ነው። እኔ ታላቅ ይቅርታ ጋር ታላቅ ይቅርታ ጋር ጥያቄው ሳይመለስ እንደገና ሰውን እየጠየቀ ነው። አም ሶ ሶሪ ችግር የለውም። ኖ ኢትስ ኦኬ እኮ እንትን ዳኒ ዓለም እኮ አለን እኮ ገና ማለት በህይወት እስካለን ድረስ ምን ቲክቶክ አለ አይደል? አይዘጋም። ሆል ፖይንት አሁን እንትና አኬ ያነሳው ነገር እኔ ሎጂካል ነገር ነው እየነገርኩ ያለው። ቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው። ዝማሬ ብንዘምር፣ ጸሎት ብንጸልይ፣ የጌታን እራት ብንወስድ፣ እነዚህ ነገሮች በሙሉ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። እግዚአብሔርን ጸጋ የማንቀበልበት እግዚአብሔርን ለመምሰል የማያደርገን ነገር ቤተ ክርስቲያን ውስጥ አይደረግም። ስለዚህ እኔ አሁን ይሄ ነው ጸጋ አይሰጥም። አሁን ትልቁ ጥያቄ ምንድን ነው? ያ ጸጋ ለድነት የሚሆን ጸጋ አይደለም። ድነት ኢን ሴንስ ለጀስቲፊኬሽን የእግዚአብሔር ልጆች እንድንሆን የሚያስፈልገን ጸጋ አይደለም። ያ ጸጋ በነፃ የምንቀበለው በእምነት የምንቀበለው። ስለዚህ እኔ አሁን አንተ ማቅረብ ያለብህ ምንድን ነው? የጌታን እራት በመውሰድ ውስጥ ምንም አይነት የእግዚአብሔርን ጸጋ አንቀበልም። እጅ በመጫን ውስጥ እኮ ጸጋ አለ። ስለዚህ ልታቀርብ የሚገባው ምንድን ነው መሰላኪ? ኖ ምንም አይነት ጸጋ በዚህ ውስጥ አናገኝም ብላ ሙሉ ወንጌል ታስተምራለች ብለህ ካልከኝ ያን ጊዜ ያንን ነገር ሪፊዩት ማድረግ የግዴታ ይሆንብኛል። እኔ እያልኩ ያለሁት ኤኒቲንግ ቸርች ውስጥ የምናደርገው ነገር የእግዚአብሔርን ጸጋ እግዚአብሔርን ለመምሰል የሚጠቅም ነገር ብቻ ነው እያልኩ አሁን እዚህ ጋር ሜንሽን ላድርጉትና አንዴ ቆይ መሀል ላይ እንትን እንዳለ ይቅርታ ሰሙኝ እንትን እንዳለ እቺ ነገር እንትን እንዳትል እሺ እኩስ አሁን የምርም ሙሉ ወንጌል ቅዱስ ቁርባን የእግዚአብሔርን ጸጋ የምንቀበልበት ነው የሚለው ትምህርት አሁን እንግዲህ የተረፈው የት ሄዳል? እሱን መልስ። ሸሽተህ እዚህ መጣ። የተረፈው የት ሄዳል? አይደለም ፖለቲካ እየሰራ ነው። ቫሊድ የሆነ ጥያቄ ነው እየጠየቀ ያለው፣ ፖለቲካ አይደለም። ማስረጃ ምንም ፖለቲካ እዚህ ውስጥ የሚሰራ ፖለቲካ አይኖርም። ቫሊድ ኩዌስችን እኔ እንደውም በጣም ቫሊድ አድርጌ ነው የምቀበለው። ያኬን ጥያቄ መጠየቅ ይችላል። እንደዚህ አይነት ጥያቄ ዶክተር አንተ መሪያ የእሱን መመለስ የለበትም። የተረፈው የት ነው የሚሄደው የተባለው መልሻለሁ። የሚተርፍ የለም። ደግመን እንጠይቀዋለን። አልመለሰልንም። ቴንኪው ዶክተር ቀጥሉ። እስኪ ጥሩ ነው። እሺ ዶክተር አሁን እያልኩ ያሉት ምንድን ነው የዚህ በፔንቴኮስታሊዝም ውስጥ ያለው የቅዱስ ቁርባን ትምህርት ከነዚህ እንግዲህ እንደሚመዘዝ ነው ማውቀው እኔ እስከማውቀው። በእነዚህ እንግዲህ ትምህርት ደግሞ የቅዱስ ቁርባን ትምህርታቸው ላይ ትልቅ ከሉተር ጋር በጣም አደገኛ ጦርነት ውስጥ የከተታቸው ትምህርት የቅዱስ ቁርባን ትምህርት እንደሆነ ይታወቃል። መካከል አደገኛ ጦርነት ነበር። ጦርነት ሳይሆን ያው በሁለቱ መካከል ትልቅ ዲቤት ተደርጎ መጨረሻ ላይ አልጨብጥም ብሎት እንደሄደ አውቃለሁ። ሊትራሊ አደገኛ ጦርነት በሚባል ደረጃ ማለት ጦርነት አይደለም፣ የመጨረሻውን አልጨብጥም ብሎት እንደሄደ አውቃለሁ። ጦርነት ማለት የጦር መሳሪያ አንስቶ መዋጋት ሳይሆን ገብቶኛል። ታሪክን በደንብ ነው የማውቀው። እሺ ለምንድን ነው አደገኛ ጦርነት ብዬ የተናገርኩት? የቃላት ጦርነቱ እንዲህ ቀላል አይደሉም። አጋንንታዊ እስኪሆኑ ድረስ ናቸው እስከ ማለት ድረስ አውቃለሁ ብለዋል። ማለት በቃ የሚፈሩ ሰዎች እኮ መሰላኪ የሚፈሩ ሰዎች ታሪኩን ያላነበቡ ኮንቴክስቱን ያላወቁ ሰዎች ናቸው። ስለዚህ እንትና ሉተር እንደዛ ብሏል። ሌላም ብዙ ነገር ብሏል። ኢዳዝም ማተር ያን ያለበት ምክንያት ዙንግሊና ሉተር ተገናኝተው ተወያይተው የመጨረሻ ነገር ያለው ይህ ስጋዬ ነው የሚለው ቴብል ላይ ጽፎ
ቴብል ላይ የተጻፈውን ሸፍኖ ገልጦ ይህ ስጋዬ ነው የሚለው ስለዚህ ለምን አትቀበልም ብሎ መጨረሻ ላይ በዛ ነው የተለያዩ አልጨበጥህም ብሎት ጥሎት ሄደው አይ አንደርስታንድ ዳት ስለዚህ የዚህ እንግዲህ ግን ጸጋን አይሰጥም የሚል ወይ ደግሞ ለእግዚአብሔርን ለመምሰል አይጠቅምም የሚል ግን እዚሁ እንግዲህ ተናግሮ ከሆነ ታሳየኛለህ እሱ እንግዲህ አሁን የጥምቀትም ሆነ የቅዱስ ቁርባኑ ላይ ሳይኖቹ ቀጥታ እዚህ የሚታዩት እንደዚህ አይነት ነገርን አያደርጉም የሚል እምነት እንዳለ ጌታ ራት ላይ ብቻ ነው ወደ ጥምቀትም አንገባም ያነሳሁት ለምንድነው ሁለቱም ላይ እንደዚህ አይነት የቅዱስ ቁርባኑ ላይ ህብስትና ወይን ስላለ ጥምቀቱ ላይ ውሃ ስላለ የሚታዩ ነገሮች እንደነዚህ አይነት ነገሮችን አይፈጽሙም አይነት ስለሆነ ዋናው ሙግታቸው ከዛ አንፃር ይሄን ነገር እያስቀመጥኩ ያለሁት እኔ አሁን እያልኩ ያለሁት ምንድነው ከዚህ በተለየ ሁኔታ ቅዱስ ቁርባን የእግዚአብሔርን ጸጋ መቀበያ ነው ወይም የጌታ ራት የእግዚአብሔርን ጸጋ መቀበያ ነው ካሉን ግን ነው እያልኩ ያለሁት አሁን በመካነ ኢየሱስ ወይም እንደዚህ በሉትራኑ እኒ ካልን ይኸው ግልጥ አድርጌ እርሶ ብቻ ሳይሆን እኔም ላሳይ ይችላል የነሱን አሁን የጴንጤዎችን ደግሞ በፔንቴኮስታል ዲኖሚኔሽን ውስጥ ያሉ ቤተ እምነቶች ውስጥ ወይም እንግዲህ እነዚህ ነው ሙሉ ወንጌል እና ሌሎችም ውስጥ ካለ በማስረጃ ቢያሳዩ የእግዚአብሔርን ጸጋ መቀበያ ነው ስፔሲፊካሊ የጌታ ራት ገብቶኛል አሁን እኮ አንተ ነህ ግዴታ እንትን የምትለው እኔ ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር የእግዚአብሔርን ጸጋ እንግዲህ ከደህንነት በኋላ ያለው የእግዚአብሔር ጸጋ እንግዲህ ፔንቴኮስታልን በለው ዋቴቨር ዩ ኮል ኢት የኛ ቤተክርስቲያን የምታምነው እያንዳንዱ የምናደርገው ነገር የምንበላ ብንሆን የምንጠጣ ብንሆን እያንዳንዱ ነገር እግዚአብሔርን ለመምሰል የሚሆን ነገር ነው የምናደርገው አንተ ማለት ያለብህ የጌታን ጸጋ የምንቀበለው በማመን ብቻ ነው ማለት ከዳንም በኋላ ማመን አለብን ምክንያቱም ከእምነት ወደ እምነት የሚገለጽ ስለሆነ the whole point የኔ አርጊመንት ምንድነው በቃ የምትወስዱት ዝም ብላችሁ መታሰቢያ ለምሳሌ ለመታሰቢያ ስናደርገው ማለት ነው ለመታሰቢያ ስናደርገው ሞቱንና ትንሣኤውን ትናገራላችሁ ይላል ኢኔብል ያደርጋችኋል እያለ እኮ ነው ያንን አቅም ይሰጣችኋል እያለን እኮ ነው ያለው ሞቱንና ትንሣኤውን መናገር የአንድ ክርስቲያን አልቲሜት እንትኑ ነው በምድር ላይ የሚኖርበት ዋና የሚባል ሚሽኑ ነው ስለዚህ እሱን ለማድረግ ኢኔብል ያደርጋችኋል እያለን ነው ያለው ሳይገባው ወይ ደግሞ ሳይገባው ዶክተር መጽሐፍ ቅዱሱ ሳይሆን መጽሐፍ ቅዱስማ አሁን እኮ ወደ መጽሐፍ ቅዱስ ከገባን የእግዚአብሔርን ጸጋ እንደምንካፈልበት በቅዱስ ቁርባን ምናምን በቃ ግልጽ ነው እሱን ማመናችን አይቀርም ግን አሁን መጽሐፍ ቅዱሱን አንድ ያዘና አድርገውና እኔ ሙሉ ወንጌል ከመጽሐፍ ቅዱስ ለየት ያለ ትምህርት አላት ብዬ ስለማምን ለምሳሌ እዚህ የጌታ ራት ላይ የእግዚአብሔርን ጸጋ መቀበያ ነው ብላ ታስተምራለች ብዬ ስለማላምን የምታስተምር ከሆነ ግን እሰየው በጣም በደስታ ነው የምንቀበለው በነገራችን ላይ ምክንያቱም የሀገር ቪዲዮችን ያሉት በፔንቴኮስታል ውስጥ ያሉ መምህራን የሀገር መምህራን የእግዚአብሔር ጸጋ መቀበያ ናቸው አይነት ነገር ሳይሆን በቃ ኖርማል መታሰቢያ የሚለውን ቃል ይይዙና መታሰቢያ የሚለውን ቃል ራሱ ሙሉ በሙሉ እንትን ብለውት ሀሳቡን ለውጠውት ለሌላ ነገር ሲያውሉት አይተናል ስለዚህ ከዛ አንጻር እነሱ ሁሉ የሚታረሙ ይሆናሉ አሁን እኔ እያልኩ ያሉት ምንድነው ግን መሰረታዊ ነገሩ ግን ምንድነው ያቀረብከው ግን ዶክተር በፖይንቱን ንገረኝና ከዛ ምክንያቱም ለመሰረት ትልቅ ክሌም እያደረግክን ያለው ፖይንቱን ብቻ ላስቀምጥ 20 ሰከንድ ስጡኝና አሁን እርስዎ መጥተው የእግዚአብሔር ጸጋ መቀበያ ነው ቅዱስ ሚስጥር በፔንቴኮስታል ዲኖሚኔሽኖች ውስጥም አሉን የእግዚአብሔርን ጸጋ የምንቀበለው እና የምንቀደስበትም ነው ብለውናል ቅዱስ ቁርባን መቀደሻችንም ነው ብለዋል ሌሎች ፕሮቴስታንቶች ደግሞ በቃ ለዚህ ጉዳይ ብቻ ነው ብለው እርስዎ ካሉት በተለየ መልኩ ያስቀምጣሉ አሁን ስለዛኛ የምንጠይቀው የእያንዳንዳችሁን የግለሰቦቹን ትምህርት ሳይሆን የቸርቾቹ ለምሳሌ ሙሉ ወንጌልን እንውሰድና ሙሉ ወንጌል በእምነት መግለጫ ላይ ካለች እሰየው ካላለችም ደግሞ ግዴታ የእምነት መግለጫ ላይ መሆን አይጠበቅበትም ግን እውቅ የሆኑ የሙሉ ወንጌል መምህራን ካሉ እነዛ መምህራን የሙሉ ወንጌል ክርስቲያን እንደዚህ ታስተምራለች ብሎ የጻፉበት ማስረጃ ካለ ይስጡ ማስረጃ ከሌለ ግን እርሶም የራስዎትን አስተምሮ ሌሎችም የራሳቸውን ብዬ እንድደመድም ያደርገኛል ከይቅርታ ነገር ማለት ነው ችግር የለውም አያኪ እኔም እኮ አሁን እዚህ ጋር ፖለቲካ ምናምን የሚባል ነገር ስለማልወድ ነው እንጂ ልክ አንተ ያልከውን ነገር እኔም አንተ ያልከ ነው ያለው ሌሎች የሚያስተምሩትን ሌሎች ጠይቃለሁ ልልህ ይችላለሁ ግን እኔ አሁን አውት ኦፍ ሪስፔክት እኔ ጋር እንደዛ ካሉ
እኔ ጋር አገነ ነው አይደል? እኔ እንደዛ አይነት ጭቃ ውስጥ እንደማልገባ ታውቃለህ። እዛ ውስጥ አልገባም እኔ የኔ ይሄ እንደዛ ተብሎ የሚጠራ አይደለም ዶክተር። በጣም አንድ ደቂቃ አኬን የተረዳሁትን ልንገራችሁ። አንድ ደቂቃ ፕሊስ። እና ሁለታችሁም አንድ ሁለት ስትባባሉ ስለሰማው አይ ቲንክ ዶክተር እየተናገረ ያለውን ነገር አክናውሌጅ እንዳደረገ አኬ ይገባኛል፣ ግን ኤቪደንስ ፈልጋለሁ ነው እያለ ያለው which is very good። እንደዚህ ማመናችን ጥሩ ነው። እኔም እንደዚህ ነው ማምነው። ደግሞ ማስረጃም ይኖራል ብዬ አስባለሁ። አሁን ኖ ምንድነው መሰለህ አማንዬ ኖ አሁን ይኸውልህ የኔ ፖይንት እንዳልኩት ነው አንደርስታንድ መደረግ ያለበት እኔ እንዳልኩት እንጂ አኬ ሪኮይን አድርጎ እንደሚያስቀምጠው አይደለም። እኔ የምለው ቤተክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል የሚጠቅመንን ነገር ብቻ ነው የምናደርገው፣ ቤተክርስቲያን የሚደረግ እያንዳንዱ ስርዓት። ስለዚህ ምንድነው ሌላው ጥያቄ ምንድነው ሚስቲካል በሆነ መንገድ ነው ወይ ያንን ጸጋ የምናገኘው? የሆነ የተለየ እንትን መካኒዝም ይሆነልን ዶክተር እዚህ ጋር ሰጣለሁ። ቆይ ቀጥሉ። ከሰሙ ጋር ቀጥሉ። እነሱ ጋር ሌላ የማርያም ስጋ ነው የሚበላው ቢላለ አንዴ ልጨርስና እንትን ልበል ዶክተር እንዲያግዞት ነው እና የዝዊንግሊን ሀሳብ ነው አይደል እርስዎ የሚቀበሉ? ያው ፔንቴኮስታሎች የዝዊንግሊን ሀሳብ ስለሚቀበሉ እንደዛ ነው አይደል? እናንተ ዶክተር ይጨርሱና ሰሙ ከዛን ቀጥል እስቲ ሁለታቸው ዝዊንግሊን ሰላም ትልልኛለህ ስታገኘው። ግን የኔን ሀሳብ ላቅርብን። አሁን እኔ እያልኩ ያለሁትን ነገር ክሊርሊ ነው ማስቀምጠው። በቤተ ክርስቲያን ውስጥ የሚደረግ እያንዳንዱ ነገር እግዚአብሔርን ለመምሰል ከዳን በኋላ በክርስቶስ ኢየሱስ አምነን ከዳን በኋላ እግዚአብሔርን ለመምሰል የሚያስፈልግ ነገር ካልሆነ ቤተ ክርስቲያን ውስጥ አይደረግም። የጌታ ስጋና ደግሞ ወይ ደግሞ የጌታ እራት የምንለው እኛ ሴንትራል ፓርት ኦፍ ክርስቲያኒቲ ነው። ስለዚህ ይህንን ነገር እያደረግን በወር አንድ ጊዜ አሁን እኛ ቤተክርስቲያን ውስጥ እዚህ ዳላስ ባለው በወር አንድ ጊዜ እንቀበላለን፣ ይህንን ስርዓት እናደርጋለን። ወዛት ሞስት ሪስፔክት ነው የምናደርገው። ጸጋን የማንቀበልበት ከሆነ ለምንድን ነው የምናደርገው ነው የኔ እንትን። ኦኬ ይሄ ነገር ተጽፏል ወይ ዝርዝር እንትን አለ የለም? ያን ዝርዝር የተጻፉ ነገሮች ክሊርሊ አሁን አስታውሼ ረጅም ዘመን ነው ሆኖኛል። ግን የጌታን ስጋና ደም ስንቀበል በቤተክርስቲያኖቻችን ለምንድን ነው ኤክስትራ መንገድ ሄደን በጣም በትልቅ ጥንቃቄ የምናደርገው? ቢካዝ እያንዳንዱ ቤተክርስቲያን ውስጥ የምናደርገው ነገር የእግዚአብሔርን ጸጋ የምንቀበልበት ነው። ሚስቲካሊ ይለወጣል ብለን እናምናለን? አናምንም። ትራንስብስታንሺዬሽን አለ፣ አማናዊ ነው እዛ ውስጥ። እኛ ያ የእኛ እምነት አይደለም። የምናደርገው ለምንድን ነው? ለመታሰቢያ ነው። እያሰብን ይሄ ለእኛ የሞተው የተቆረሰው የክርስቶስ ኢየሱስ ስጋ ነው፣ የክርስቶስ ደም ነው። በመታሰቢያ ሂሳብ እና ሀሳቤ እናደርጋለን። ይለወጣል ግን አንልም። ወንጌል ይለወጣል አትልም፣ ወይ ደግሞ ትራንስብስታንሺዬሽን ወይ አማናዊ አትልም። እሱ ነው የኛ። እሱን ያዙና እንትን በሉ። ሰሙን መጠየቅ ትችላለህ። ወደዚሁ እንግዲህ ሄደ ሰሙ ጋር ተባረክ። ሌላ ጊዜ በሰፊው ማየት እንችላለን። እሺ በቃ መልካም ጊዜ ይሁንላችሁ። ጥያቄ ልጠይቅህ፣ ይቅርታ አኬ፣ አንድ ጥያቄ ልጠይቅህ። ቅድም አይ ልዩነት ምናምን ስላልክ ልዩነት እናንተ ጋር ስላልክ ነው። አሁን የማርያም ስጋ ነው ያሉት ተሳስተዋል። እሱን መልሰዋል። አዎ ተሳስተዋል። እሱን እኮ ተሳስተዋል። ተናገርን እኮ አይደል? እንዴ ባለፈው እኮ የማርያም ስጋ የሚለው ተሳስተዋል። እንደዛ የሚባል ትምህርት ቤተክርስቲያን ውስጥ ስለሌለ ከቤተ ክርስቲያን ትምህርት ለየት ያለ ነገር የሚናገር ሰው ተሳስተዋል ይባላል። ልክ እንደዛ የተሰቀለው የማርያም ስጋ ነው ያሉትም ተሳስተዋል። እሱን እኮ ቪዲዮ ሰርቼ ያው ተሳስተዋል፣ ይሄ ነገር እንደው ስህተት ነው፣ እንደዚህ ተብሎ አይገለጥም ብለናል። እንደዛ ነው። ቤሊ በየሳላችሁ ማለት ነው። አንድ ጥያቄ ከማውጣት በፊት እኔም የትኛውም ሰው ሊመዘን ይችላል። አንዴ ጨርስና ቤሊ ጠይቀዋል። ልዩነት ስላለም እናንተ መካከል ቆይ አንዴ ዶክተር ለመሰለ ፖለቲካ እየሰራ ስለሆነ ነው። እናንተ መካከል በጣም ብዙ ጳጳሳት ጋር ልዩነት አለ ማለት ነው። ባይዘዌ ምንም አይነት ልመለስ። እሺ ቆይ አሁን በዚህ ኢንቴንሽን ስለምንገባ ብዙ ጊዜ ለጭቅጭቅ ይዳርጋል። እንደዚህ ኢንቴንሽን አንድ ጊዜ አኬ ፕሊስ አንዴ እኔ ልንገራችሁ ወገኖች። የጠየቀውን ግን እመልሳለሁ። ትጠይቅ በእናንተ መካከል ልዩነት አለ ያለውን
አዎ ምንም አይነት ፖለቲካ እየተሰራ እንደሆነ እዚህ ጋር ምንም አልሰማኝም። እኔ ጥያቄ መጠየቅ መብቱ ነው። ማስረጃ ነው የጠየቀው። ማስረጃ ዶክተር ደግሞ እንደዚህ ነው ምናምነው ብሎ ማስረጃ ሰጥቶታል። እና የጽሁፍ ዶክመንት የሆነ ማስረጃ ካለ ሌላ ጊዜ ደግሞ መተን እናሳያለን። አኪ ይኸውልህ አሁን እሱ እኮ ይኸውልህ ስለ ኦርቶዶክስ ሲጠየቅ መካነ ኢየሱስ ይላል ምናምን ሁል ጊዜ ነገር አሁን ጥያቄ ይችላሉ። ቆይ አንዴ እኔም ልናገር አንዴ። ቆይ ይቅርታ የጠየቀውን አንዱ ነው ለመስራት የፈለገው። ቆይ አንዴ እኔ ደግሞ ጳጳሳቱ ራሳቸው አንዱ የዓለም ቤዛ ይባላል፣ አንዱ አይባልም፣ አንዱ አምላክ ነች ማርያም ይላል፣ አንዱ ያን ሁሉ ልዩነት አስቀምጦ እኛ ጋር ልዩነት አላችሁ ብለህ ተለያይታችኋል የምትለው እናንተ ጋር ያለው ልዩነት አንድ ሺህ አይደለም ወይ ነው የምልህ። በእውቀት መወያየት ከሆነ በእውቀት መወያየት፣ ግን ፖለቲካ ቁጭ ብለህ መስራት ምንም አይሰራልህም ነው። ልመልስ። እሺ አሁን የቤሊን ጥያቄ ለመመለስ ያህል በእናንተ ዘንድ እኮ ጳጳሳቱ የተለያየ ነገርን ሲናገሩ ሰምተናል የሚል ነገርን ተናግሯል ቤሊ። እንግዲህ ጳጳስ ብቻ አይደለም ፓትሪያርኩም ራሳቸውን ቢሆኑ አንድ ጳጳስም ቢሆኑ የትኛውም እውቅ የሆነ መምህር ቢሆን ኖርማል የመንደር ሰው ዝም ብሎ እንደኔ አይነት ዝም ብሎ ሌማን ቢሆን ዝም ብሎ መምህር ብቻ ቢሆን የትኛውም ሰው ሲናገር የተናገረው ነገር ከቤተ ክርስቲያን አስተምህሮ ጋር ፊት የሚያደርግ ከሆነና የራሷን የቤተክርስቲያን አስተምህሮ ከተናገረ እሰየው። ምናልባት ለየት ያለ ነገር እኮ ተናግሯል የምትለውን ጳጳስ ብታመጣ እና ያ ጳጳስ እኛ ጳጳስ የቤተክርስቲያንን አስተምህሮ ካልገለጹ ስህተት ይሆናሉ። እኛ ጋር መመዘኛ አለ። መመዘኛው ዝም ብለን ማለት እንደው መጽሐፍ ቅዱስ ብቻ ብለን ጳጳሱም የራሳቸውን አንድ ጳጳስ ተነስተው በቃ እኔ መጽሐፍ ቅዱስን ሳነበው እንደዚህ ነው ዞር በሉ፣ አንድ ጳጳስ ተነስቶ ደግሞ እኔ መጽሐፍ ቅዱስን ሳነበው እንዲህ ነው ዞር በሉ፣ በልዩነታችን ከፈለጋችሁ እንቀጥል የሚባል ነገር የለም። መጽሐፍ ቅዱስን የምንረዳበት መንገድ አለ። የቤተ ክርስቲያን አስተምህሮ አለ። ከጥንት ጀምሮ የመጣ የክርስቲያን አስተምህሮ ስላለ ሁሉም በቤተ ክርስቲያን አስተምህሮ ይመዘናል። በክርስቲያን አስተምህሮ ይመዘንና መታረም ያለበት ይታረማል። አሁን ለምሳሌ የማርያም ስጋና ደም ነው ያሉት ጳጳስ አልከኝ። እኔ አሁን በግልጽ አይ ስህተት ናቸው ያልኩ። ለምን? በቤተ ክርስቲያናችን ውስጥ የማርያም ስጋና ደም ነው ምናምን እንደዛ ስለማን ያ ቅዱስ ቁርባኑ ማለት ነው። እና በአጭሩ ምንድነው በቤተ ክርስቲያን አስተምህሮ ስለሚመዘን የተለያየ ነገር ቢፈጠር ራሱ ሁሉም የየራሱን ዲኖሚኔሽን ሊተክል አይችልም። አለቀ። እና አታመሳስለው። ቤተክርስቲያን ስለ መዳን መጽሐፈችው ነገር አላት። ከፕሮቴስታንቲዝም ጋር አታመሳስለው። ከፕሮቴስታንቲዝም ነገር አላት። ምን ስለ መዳን አሁን ቤተክርስቲያን የጻፈችው ነገር አላት? ጽሑፍ አላት? እዚህ መንገድ ነው የሚዳነው ብላ ስለ መዳን ቤተክርስቲያናችን የጻፈችው ነገር አለ? ያረብስ አሁን ይሄ ይጠየቃል በሚገባ በምን መልኩ ጻፈችው? ኧረ እባክህን አንዴ ተረጋጋ። እሺ ቤተክርስቲያናችን ስለ መዳን ጽፋለች ወይ? ስለ መዳን በሚገባ ጽፋለች። የት ጽፋለች? በመጽሐፍ ቅዱስ ላይ ጽፋለች። በአባቶች ውስጥ ጽፋለች። አሁን ግልጽ ሆኖ በመጽሐፍ ቅዱስና በአባቶች የሚታየውን ነገር ደግሞ አሁን ሁሌም እየተሰበከ ይኖራል። ስለዛ እኛ ምንድነው እምነቶቻችንን ልክ እንደ ካቶሊክ ካቴኪዝም ምንድነው የሆነ በካቴኪዝም ደረጃ ነገሮችን ሁሉ ዲፋይን አድርገን ማስቀመጥ አይጠበቅብንም። ግን የድህነት ትምህርታችን ግን በመጽሐፍ ቅዱስና በአባቶች ትምህርት ውስጥ ግልጽ ሆኖ ስለሚታይ በቂና ከበቂ በላይ ነው። እያንዳንዱ በቅዱሳን ቃል ኪዳንም ይዳናል ትላለች እኮ እንደ በቃ አሁን አየህ አንተ እስቲ ባስተምህሮ ደረጃ እንደዛ የሚባል ከሆነ አሁን ዝም ብሎ በቅዱሳን ቃል ኪዳን ብቻ እንደዚህ ይዳናል የሚል ነገር ካለ ማለት ነው ወይ ከመጽሐፍ ቅዱስ አሳየኝ ወይ ከአባቶች አሳየኝ። የቤተ ክርስቲያን አስተምህሮ በዋናነት የሚቀዳው ከመጽሐፍ ቅዱስ ነው። ከዛን በአባቶች ደግሞ በደንብ ይገለጻል ነው። ማን ነው ያለው? አንተ ነው እኮ ያልከው። ቤተክርስቲያን አላለችም እኮ እሱን። ኧረ በቅዱስ ሚካኤል ኧረ እባክህን ከዚህ ቀደም ስንት ያውጥተን አሳየን። ኢቭን ምን አሳየኝ? ቤተክርስቲያን ቅዱሳን ሁለተኛ ደረጃ ናቸው። ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ብላለች። ለጭቅጭቅ ገብተህ አሁን እንትን አትበለን። እንደዚህ አይደለም ምንም አትሽሽ። ኦኬ ያስተምሩ መግለጫ ቤተክርስቲያን ቆይ የቅዱሳን ቃል ኪዳን ሁለተኛ ደረጃ ነው ትምህርቱ ብላለች። ቤሊ አይደለም ሁለተኛ ደረጃ ገና ከጅምሩ እንደነዚህ አይነት አሁን ላይ የመጡ የገድላት ታምራት መጽሐፍት ያስተምሩ መግለጫዎች ናቸው ያለችበትን አፍጥና አሳየኝ። ቶሎ በል እኮ አይደሉም አልከኝ። እሷ እኮ በቅዱሳን ቃል ኪዳን ይዳናል ትላለች። አንተ ደግሞ አይዳንም ትላለህ። ቤሊ አፍጥነው አሳየኝ። ያስተምሩ እንደ አንተ ነህ እንጂ ብታሳየኝ አይዳንም ያለችበትን። ቤተክርስቲያኗ በወር 30 ቀን እነሱን ነው የምታስተምረው። በቃ ስለዚህ አሁን እንደዚህ የምትጮህ ከሆነ ይኸውልህ አሁን አንተ ሲጀመር የተማርክ ሰው አይደለም። የቤተክርስቲያንን ትምህርት ማለት ነው። የቤተክርስቲያንን ትምህርት ሳትማር
እንደዚሁ የሆኑ ሰዎች ሲናገሩ የምትሰማውን ብቻ አምጥተህ እየተከራከርክ ነው። ከታላቅ ይቅርታ ቤተክርስቲያን በማርያም አማላጅነት በቅዱሳን ይዳናል ትላለች። አንተና አይዳንም የምትለው እዚህ እኔ አላልኩኝም። በቅዱሳን አማላጅነት አይዳንም አላልኩኝም። ይዳናል አይዳንም ቃል ኪዳናቸው አያድንም። አንዴ ቆይ እኮስ አሁን ቃል ኪዳናቸው ስትል ምንድነው? በቅዱሳን አማላጅነት ይዳናል አይዳንም ስትል ምንድነው? ምናን የሚለው እሱ ራሱ ጥያቄ ነው። አሁን አንድ ጊዜ ተረጋጋ። መጀመሪያ አንተ አሁን የሚያስፈልግ መረጋጋት ነው። ከዛ ሚዩት አድርገውና አንድ ጊዜ ስናገር ስማኝ። በስመ አብ። ኦኬ አሁን እኔ እንግዲህ እንደነዚህ አይነት ጭቅጭቆች ውስጥ ባልገኝ ጥሩ ነበረ። በዛ ላይ ሌላ ሰው ቤት ሂጂ ማለት ነው። እና ተረጋግታ አንድ ጊዜ ስማኝ። የሆነ ነገር ሲነሳ ፕሮቴስታንቲዝም ላይ ድንግጥ ብለህ የምትመጣው ነገር አለ። ሁሉም ነገር ለፖለቲክስ ይመስላል። ፖለቲካውን ተውና ንግግሩን ተናገር። አኬ አንዴ አይተዋል። አሁን ራሱ ፖለቲካውን ትወተላለህ። ፖለቲክስ ይመስላል ሁሉ ጊዜ እያልኩም ራሱ ፖለቲካውን ትወተላለህ። ሁሉ ጊዜ ፖለቲክስ ይሰራል ማለት አይደለም። እሺ ተክለ ሃይማኖት መቃብር ላይ ሄዶ መቀበር ይዳንበታል አይዳንበትም? አሁን አንተ እየካድክ እኮ ነው። የቤተክርስቲያኗን ትምህርት እየካድክ ነው። እዚህ በስርዓት እንድንወያይ ይሄ ልጅ እኮ ውይይት መሀል እንዴት ይካዳል? በለጠን አውርደውና አንዴ ሰማኝ። በጣም እያመመኝ ነው። ጩኸት በእናትህ ቤሊ ፕሊስ አትጩሁ። አንደኛ መሽቷል፣ አትጩሁ ፕሊስ። ቀስ እያልን እየተነጋገርን አንደኛ ውይይታችን ይካሪስት ነበረ። ወደ ሌላ ወደ የቤተክርስቲያኒቷ መጽሐፍቶች ጭራሽ አልገባንም። እንደዚህ አይነት ሀሳብ ታመጡም አልፈልግም። ጠቅለል ያለ ነገር ግን ልንገር አማኒ፣ ጠቅለል ያለ ነገር አንድ ጊዜ ልናገር። ቆይ ይቅርታ ኦኬ አማን ይኸውልህ ምን መሰለህ እሱ የቤተ ክርስቲያን የተጻፈ የመዳን ትምህርት አላት ወይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አልኩት። የላትም። ካለላት ቅዱስ ቁርባንና ጥምቀት አንደኛ ደረጃ ናቸው። ቆይ ስማኝ፣ ሌሎቹ ደግሞ ሁለተኛ ደረጃ ናቸው ብሎ መመደብ አይችልም ነው የኔ ሐሳብ። ለመረበሽ የሚመጡ አንዳንድ ሰዎች አሉ። አማን የምትረዳው ከሆነ ሐሳቡን ማለት ነው። አንድ ጊዜ አሁን ሳወራ እንደው እንዲሰማኝ እንደው ሚውት አድርጉትና ወይ ደግሞ ሚውት አላደርግም ካለ አንድ ጊዜ ይስማኝ። እያልኩ ያለሁት ምንድነው ቤተክርስቲያን የመዳን ትምህርት አላት የላትም እንዴ? ድብና አድርጎ ነው ያላት። አሁን ምን አልኩ ይቀድም እኔ እንዴ? አንደኛ መጽሐፍ ቅዱስ ራሱ የቤተክርስቲያን ነው፣ የክርስቲያን አይደለም እንዴ? የቤተክርስቲያን እኮ ነው፣ አለቀ። አይ ፕሮቴስታንቶቹ የኛም ነው ቢሉ ራሱ በቃ ራሳቸውን እንደ ቤተክርስቲያን ክሌም ስለሚያደርጉ ነው ሊሆን የሚችለው። መጽሐፍ ቅዱስ የቤተክርስቲያን ከመሆኑ አንጻር ቤተክርስቲያን የመዳን ትምህርቷን በመጽሐፍ ቅዱስ አስተምራለች። ቤተክርስቲያን የመዳን ትምህርቷን በአባቶች ውስጥ በሰፊው ገልጻለች። የቤተክርስቲያን አስተምህሮ በመጽሐፍ ቅዱስና በቤተክርስቲያን አባቶች ግልጥ ብሎ ይታያል። አለቀ። የለንም ይላል እንዴ? አለን እንጂ ከዚህ በላይ ምን ትፈልጋለህ? መጽሐፍ ቅዱስና የአባቶች ትምህርት እያልኩ የላቸውም ትላለህ እንዴ? እንደ ካቶሊክ ካቴኪዝም ባይኖር እንኳን በመጽሐፍ ቅዱስና በአባቶች የተገለጠውን ነገር አሁንም ድረስ ደግሞ ቤተክርስቲያናችን ታስተምሯለች። አስተምሮ ይሰጣል፣ መምህራኑ ያስተምራሉ፣ እኛም እናስተምራለን ነው። አንድ ጊዜ እንትና ማንዬ ሎጂካል ነገር ነው። በተረጋጋ ስፒሪት አይቆይ ብዙ ነገር እኮ እንትን እያልክ ነው። ቅድም ያነሳቸው አንድ ነጥብ ላይ ብቻ ኮሜንት ላድርግ። እችን ብጨርሳት ጥሩ ነበር ዶክተር። ብዙ ነገር እሺ፣ ቀጥል። እሺ ጨርሰው። አንድ ከይቅርታ ጋር አሁን ይሄ እንትን እኮ ነው። አሁን ይሄ ቤሊ ወንድማችን የሌለ ነገር መጥቶ እንትን አለ። አሁን የሌለ ጭራሽ ያልተነሳ ርዕሱ ስለገባ ነክቼው ማለፍ አለብኝ። አይብሽ እንደዚህ ባይበጠበጠው ርዕሱን ማለት ነው። እና ምንድነው ኦኬ የገድላት ምናምን ነገር ውስጥ ምናምን እንደዚህና እንደዚያ ምናምን የሚል ነገር አለ። አሁን እኛ እነሱ የሃይማኖት መግለጫችን ናቸውም አላለንም። እውነቱን ለመናገር እርግጥ ነው ይጠቅሙናል፣ ምንም ግልጽ ነው፣ አሻሚም አይደለም። ግን ለምሳሌ መላከ ብርሃን አድማሱ ጀንበሪም በዚህ በመሩታ መጽሐፋቸው ላይ እንደተናገሩት የሃይማኖት ነገርን ለማስተማር የምንጠቀማቸው ብለው አስረው መጽሐፍት ይሉና ብሉያትና ሐዲሳት ማለት ነው። ከዛ ላይ እሱን ደግሞ ያብራሩ የሊቃውንትን መጽሐፍት ይላሉ። እኔ ከየት አምጥተው እንደሚመተው እንደዚህ እንደሚናገሩ ማናቅም እንደዚህ አይነት ሰዎች እና እንደው ይልቅ ያስተምሩ። ቆይ አንድ ጊዜ አንድ ሎጂካል ማለት ሎጂካል ጥያቄ ማንሳት ማለት አሁን አንተ እንዳነሳው አይነት ጥያቄ ላንሳለ እና ቤተክርስቲያኒቱ አክኖሌጅ አድርጋ ይሄ እነዚህ መጽሐፍቶች ናቸው ብላ ያስቀመጠቻቸው መጽሐፍቶች አሉ። ለምሳሌ ተአምረ ማርያም አለ። በትልቅ እንደው ሜጀር የሚባል ወርክ የሚባለው ተአምረ ማርያም አለ።
ቤተክርስቲያን ዲስ የኔ ነው እንግዲህ የሃይማኖት መግለጫ ሃይማኖቷ እምነቷ እንትን የምትልበት ነው። እነዚህ መጽሐፎች ላይ መሰረታዊ የሆነ ከደህንነት ጋር የተያያዘ ከፈለክ አንተ ከሳንክቲፊኬሽን ጋር ከቅድስና ጋር ልትለኝ ትችላለህ፣ ከጀስቲፊኬሽን ጋር ልትለኝ ትችላለህ። ግን እነዚህ መጽሐፍቶች የራሷ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነቷን ሪፍሌክት የምታደርግበት መጽሐፍ እንደሆነ አስቀምጣለች። ቁጭ ተደርጎ እነዚህ መጽሐፍ ተብሎ ተደርድረው ተቀምጠዋል። እነዚህ መጽሐፍ ላይ ያሉ ግን እንደ እናት ከሚቆጠረው ወይ ደግሞ ዋቴቨር ዩ ኮል ኢት ዋና ከሚባለው አሁን አንተ ካስቀመጥክልኝ ከመጽሐፍ ቅዱስና ከአባቶች ትምህርት ጋር የሚቃረን ነገር ከተገኘ የደህንነት ዲስከሽን ስናደርግ አኪያይ እዚህኛው መጽሐፍ ላይ እንደዚህ ተጽፏል፣ መጽሐፍ ቅዱስ ላይ ደግሞ እንደዚህ ተብሎ ተጽፏል ብልህ ስህተት አለው ወይ? እሺ በአጭሩ ለመመለስ ያህል የተለያዩ የገድላት ተአምራት መጽሐፍት ውስጥ ከመጽሐፍ ቅዱስና ከአባቶች ትምህርት የመዳን ትምህርት ጋር የሚቃረን ነገር ቢገኝ ቤተክርስቲያናችንም አትቀበሉም። ስለዛ ምን ይደረጋል? ይታረማል። አሁን በቀደም ባለፈው የተደረገው የዝክረ ኒቅያ ስብሰባ ላይ ከተመለከታችሁ ኢቨን ብፁዕ ቅዱስ አባታችን አቡነ ማትያስ ራሱ ሲናገሩ ምን ነበር ያሉት? መጽሐፍቶቻችን ምን ያስፈልጋቸዋል አሉ። በግልጽ የእርሳቸውን ቃል ለመጠቀም ያህል ጥራት ያስፈልጋቸዋል ሲሉ ነበር። መጽሐፍቶቻችን እነዚህ የገድላት ተአምራት ምናምን መጽሐፍት ማለት ነው ጥራት ያስፈልጋቸዋል። መታረም ያለባቸው መታረም አለባቸው፣ ወይም ደግሞ በሊቃውንት ጉባኤ በኩል ተመርምረው ነው መውጣት ያለባቸው። ብዙዎቹ እንደዛ አልወጡም። ስለዛ በአንድም በሌላ ምክንያት የሆነ ስህተት ሊገኝ ይችላል። ስለዛ ስህተቶች ከተገኙ ምን ይደረጋሉ? ይታረማሉ። አለቀ። ስለዛ አሁን በእንደዚህ አይነት ሁኔታ ግን ጥያቄን አልመለስክልኝም። ጥያቄን አልመለስክልኝም። የኔ ጥያቄ ምንድን ነው? አሁን ባይዘው የአቡነ ማትያስ ላይ ያነሱት ትግባ እያወሩ ነው። አንድ ጊዜ በለጠን በእናታችሁ ወይም ይውት አድርጎት ወይ ያሰሩ እያወሩ አይደል እንዴ? እኔ ቀደም ትግባ ላሳዮት ነው ያለ እኔ ሰሙ ጥያቄያቸው ክሊር ስለሆነ በመጽሐፍ ልመልስላቸው አንድ ነገር ጊዜን ስለወሰዱ you don't need to justify everything። እኔና አሁን አኬ በኋላ አንትሮፖዛት ብለህ መቀጠል ትችላለህ። ምናልባት አልተመለስልኝም እያልክም ስለሆነ እኔ አንድ ጊዜ ሰሙ እችን ፓርት አንብበንልህ ዶክተር ሻውል ከዛ እንትላለን። እናንተ ለመጀመሪያ ጊዜ ነው እያወራን ያለ ነው እናንተ እና ርዕሱ ምንድን ነው? አሁን እኔ አሁን ግራ ይገባኝ። ርዕሱ ወዴት ሽፍት አድርጎ አልገባኝ። እኔም አልወደድኩትም ርዕሱ ሽፍት ማድረጉ። አማን ሽፍት አደረገ ጭራሽ። አማን ይመለሳል። አቤት ዶክተር አማን እየተሰማኛለህ? እየሰማሁ ነው ዶክተር። አንድ ጊዜ ፕሊስ ኳይት፣ አንድ ጊዜ ዝም በልና እኔ እንትን ሽፍት ለማድረግ ምናምን አይደለም። ቅድም ያነሳው አንድ ነገር ነበር አኬ። አንድ የሆነ ኮንቴንሽየስ ነገር ሲፈጠር የፕሮቴስታንቲዝም ዳይቨርሲቲ ላይ ዘሎ ያንን ነገር ኮት ማድረግ እኔ አግባብ አይመስለኝም። እኛ ዳይቨርሲቲያችንን ደብቀን ቁጭ ያልን ማህበረሰቦች አይደለንም። ኤቫንጀሊካል እንትን የፕሮቴስታንት ቸርች ዳይቨርሲቲ ኢዝ ጀስት ናቹራል። ሙሉ ወንጌልና መካነ ኢየሱስ ዳይቨርሲቲያቸው ናቹራል ነው። እሷን ነገር አንተ የሆነ ነገር ሲያናድድህ እንደሱ አይነት ነገር አትጠቀም። እኔ የጠየቀውን ጥያቄ ቅድም ተጠቀምክ። ዳዝም ማተር ለእኔ ምንም ማተር አያደርግም። ለሌላ ሰው እኔ አሁን ፖይንቴ ምንድን ነው? ፖይንቴ ምንድን ነው? የጠየቃችሁትን ጥያቄ ያነሳነውን ነገር በጌታ እራት ላይ የእኛን ፐርስፔክቲቭ አሳይቻለሁ። ስፔሲፊክሊ እንዴት አድርገን አንደርስታንድ እንደምናደርግ እያንዳንዱ ቤተክርስቲያን የሚደረግ ነገር ጸጋን ለመቀበል ነው ብያለሁ። በዚህ ነገር ላይ ነው አማናዊ ነው አንልም፣ ትራንስብስታንሺዬሽንን አንቀበልም። ነገር ግን ለው እንትን የለንም፣ ይሄ ለው ቸርች አመለካከት እንደዛ አይነት የለንም እኛ። በዛ መንገድ ሰዎች ዲፋይን እንዳያደርጉ አስቀምጠናል። አንተም የራስህ ነገር ያስቀመጥከው ነገር አለ። አብሶሉትሊ አግሪ። የኔ ያነሳውብህ ነገር ምንድን ነው? እሳቸው አቡነ ማትያስ ያሉት መጽሐፍት ነው በደፈናው ነው ያሉት እንጂ ገድላትና ተአምራትም አላሉ። መጽሐፍቶቻችን ያሉት ቬግ እንትን ነው፣ ቬግ ተርም ነው። የተብራራ ነገር ካለ ትነግረኛለህ፣ አንተ ነህ ባለቤቱ። የኔ ነገር ግን በደህንነት ጉዳይ ላይ
ከነዚህ መጽሐፎች ውጪ አንወያይም የምትሉትን ነገር አይ ቲንክ እኔ ሎጂካሊ ሪኮንሲደር ማድረግ ያለባችሁ ይመስለኛል። እንደ ተአምረ ማርያም አይነት ትልቅ መጽሐፍ መልስሎትና ያብራሩታል ዶክተር ሻውል። በጣም ስለገባኝ ነው። በእናትህ በልጥ አትረብሽ። እሺ እኔ ክሊር ላድርግልህ ዶክተር ሻውል። አዋልድ መጽሐፍት ይባላሉ። ገድላትና ታምራት አይደሉም። እኛ ገድላትና ታምራት ሁለቱ መጽሐፍ ነው እኛ አዋልድ ከምንላቸው። እናንተ ቤተክርስቲያን ያለችው አጠቃላይ መጽሐፍት ነው አይደለ? እኛ መጽሐፍት አዋልድ መጽሐፍት ወይም የ80 አሃዱ ልጆች እንላቸዋለን። እነዚህም የሊቃውንት መጽሐፍ፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ የሕግና የሥርዓት መጽሐፍ፣ የጸሎት መጽሐፍ፣ የዜማ መጽሐፍ፣ ድርሳናት፣ ገድላት ከዛ የቁጥር መጽሐፍ እኚህ ናቸው። በእነዚህ ውስጥ የሚካተቱ ነው። በተለያዩ ሰዎች ስርዋጽ ሊገባባቸው ይችላል፣ ግን እናሳዩት እንዴት እንደምና አንድ መጽሐፍ ልጅነታቸው ለ10 መጽሐፍት ነው። ልጅ ከአባቱ አብራ ከእናቱ ማህፀን ተከፍሎ ወላጆቹን መስሎ እንዲወጣ እነዚህም በምስጢርም በእምነትም በስርዓትም የ10 መጽሐፍ ስርና መሰረት ይዘው ተገኝተዋል። በመሆኑም በምስጢርም በደንብ ይሁት በትምህርትም ከ10 መጽሐፍት የሚቃረን መጽሐፍ ቅዱስ ማለት ነው። 10 መጽሐፍ 80 የሚቃረን መጽሐፍ ከአዋልድ መጽሐፍት አይመደብምም አይቆጠርምም። 4 ነጥብ። ምክንያቱም በኋላው ቀን ነገር ግን እኛ ብንሆን ታነብልኝ ምንድን ነው የእኛን መጽሐፍ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ይኸው ምንድን ነው አዋልድ መጽሐፍት በማን ይኸው በዲያቆን ያረጋላ በገጽ ነው የኔታ ያረጋላ በገጽ ነው በቀሲስ ስንታየው አባቴ የተጻፈ በቤተክርስቲያናችን የጥናት ክፍል ውስጥ የተጻፈ የቤተክርስቲያን መጽሐፍ አይደለም። ቆይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ሰውዬ በእናታችሁ ኧረ አማን በእናትህ ሰውዬ እየበጠበጠ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች ያሳተመችው። አዎ ቤተክርስቲያን ናት። ይኸው የለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትምህርት ክፍል የጥናት ክፍል ነው። ይሄ 1995 የታተመ መጽሐፍ ነው። አሁን ቤተክርስቲያኒቱ ነው አፕሩቭ ያደረገችው አይደል? አዎ የቤተ ክርስቲያን መጽሐፍ። ስለዚህ ሰሙ አንድ ሀሳብ አንድ ጊዜ ቆይ ዶክተር ልወጣ ስለሆነ እችን ነገር ላቅርብ። መቼ ነው ግን ታዲያ እነዚህ ነገሮች የኢትዮጵያ ቤተክርስቲያን ከ1000 ዓመት በላይ የቆየች ቤተክርስቲያን ነች። እናንተ እንኳን ላምጣለሁ። አንድ ጊዜ ፕሊዝ፣ አንድ ጊዜ ቆይ አንዴ አተናገር ጥያቄዎትን እዚህ ጋር ልመልስልዎት ነው። አያችሁ አሁን እኔ የማልወደው ነገር ሙስሊሞች ይሁኑ ኤቲስቶች ይሁኑ አላቅም፣ እታች ያሉ ሰዎችና እላይ ያለን ሰዎች በጣም የተለያየ ነገር ዓለም ውስጥ ነው ያለ ነው። እኔ አሁን በጣም ዊዝ ጉድ ፌዝ ነው ከእናንተ ጋር ያለሁት። ዴር ኢዝ አ ሎት ኦፍ ሄተርድ ታች። እኔ ምን እንደሚማሩ እኔ እግዚአብሔር ነው የሚያውቀው። ኦርቶዶክሳውያን አይደሉም በሚለው ልውሰድ። የኔ ፖይንት ምንድን ነው? ሌጂቲሜት ጥያቄ ነው የምጠይቃችሁ። በእነዚህ በቅንትኑ በማትፈልጓቸው መጽሐፎች አሉ። ለምሳሌ በገድላት ውስጥ ማለት እንዲነሱ የማትፈልጓቸው መጽሐፎች አሉ። ለምሳሌ እኔ የክርስቶስ ሰምራን መጽሐፍ እሺ ዶክተር እኔ ይሄን ልመልስልዎት እኮ ነው። አንዴ እድል እኮ ጥያቄዎትን ቅድም ስለሰማሁ ጨርስልዎት። አንዴ ይቅርታ ቆይ ዶክተር አይውጡ ቆይ አንዴ ዶክተር ፕሊዝ አይውጡ ቆይ አንዴ። አሁን ቅድም አጋጣሚ አንዳንድ ነገር ብለውኝ እኔ ምንም ሳልል ያው ሰሙም ገብቶ ስለነበረ የሁለታችሁ እንትን ሆነ። እኔ እንደው 2 ደቂቃ ብቻ ስጡኝ ከታላቅ ይቅርታ ጋር ወይ አንድ ደቂቃ አንድ ደቂቃ ልንገርህ። አንዴ አንተ ከጨረስክ በኋላ ዶክተር እንዲናገር አንድ ጊዜ እድል ስጡት። እሺ ተቀመጡና ይናገሩ። እኔ አሁን አንዴ ብቻ ነው የማወራው። ከዛ በኋላ ቁጭ ብላችሁ ትሰሙታላችሁ። መሀል ላይ ስለገባ ዶክተር ኦልሬዲ አክቹዋሊ እንትን ብለዋል፣ ያው ጠይቀዋል። ጥያቄው ምንድነው የተአምራት ላይ ምናምን እንደዚህ አይነት ትልልቅ መጽሐፍት ሆነው ከዛን እነሱን ደግሞ አንጠቀምም ማለት እንዴት ያስደፍራል አይነት ነገር ነው ማለት ይሄ ነው ጥያቄያቸው። እኔ ኢንጀነራል አሁን ቅድም ከተናገሩት ውስጥ ምናምንም እኔ አንዳንድ እኛ ጋር የሆነ ነገር ሲመጣ ከዛ በኋላ በፕሮቴስታንት ውስጥ ያለውን ልዩነቶች ምናምን እያነሳው እንደዚህም የማለፍ አይነት ነገር አይደለም እየሰራ ያለሁት። ምናልባት እኛ ጋር የተነሳው ነገር ትችቱ በፕሮቴስታንቶች ከሆነ ትችቱ የሚነሳብን ለምሳሌ አያችሁ ምንድነው ክርስቲያኖቹ እንደዚህ ናቸው፣ ኦርቶዶክሶች እንደዚህ ናቸው ተብሎ እኛ ላይ ጣት የሚቀሰር ከሆነ እና ቀሳሪዎቹ ደግሞ ፕሮቴስታንት ከሆኑ የምንመልስበት መንገድ እንዴት ይሆናል? እኛ ላይ የመጣውን ትችት እንመልሳለን። ከዛ ደግሞ ፎርስ ካውንተር አታክ ደግሞ ነገር ይኖራል። ፎርስ ያው ሲጀመር በእናንተ ውስጥ እንደዚህ ያለ አይነት ነገር አይደለም የሚል ነገር መነሳቱ አይቀርም። ምክንያቱም የራሳችንን ሳናጣራ ከሆነ እየቀሰርን ያለ ነው፣ ግዴታ እንደዛ ማድረግ አለብን። እናነሳዋለን እና በፕሮቴስታንት ውስጥ ያለው ልዩነትም ደግሞ ናቹራል የሆነ ዳይቨርሲቲ ነው ብለዋል
ዶክተር በመካነ ኢየሱስና በሙሉ ወንጌል መካከል በፍጹም አይደል። ናቹራል የሆነ ዳይቨርሲቲ ሊሆን አይችልም። አደገኛ ልዩነት ነው ያለው። በመካነ ኢየሱስ ውስጥ የድህነት ትምህርት ላይ ነው ልዩነቱ። እምነት ብቻ የሚለው ትምህርት ላይ ልዩነት። አሁን ወደ ገደላቱ ሄደ ወደ ሌላ። ኧረ በቅዱስ ሚካኤል በቃ እንደነዚህ አይነት ነገር ጥሩ አይደለም። እንትን አድርጉ እስቲ በቃ እኛ እንግዲህ አሁን እንትን ለማለትም ስለሚከብድ አሁን በእንደዚህ አይነት ሁኔታ ውስጥ እስቲ ወይ በቃ እናንተ ተማማሩ። እንደዚህ መቀጠልም ትንሽ ስለሚከብድ አትሊስት ከመውጣት በፊት አማን ድል ስጠን እስቲ ለኛም ወይ